ሁላችሁም ክርስቲያኖች በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ከይሳት ደረሳችሁ። እንኳን ገናናው መልአክ ቅዱስ ሚካኤል የተገፉትን ለረዳበት፣ የተጨነቁትን ከጭንቀታቸው ነፃ ላወጣበት፣ የደከሙለትን ደግሞ ዋጋቸውን ዕረፍት መንግስተ ሰማያትን ገነትን በአማላጅነቱ ላሰጠበት ለዚህ ታላቅ በዓል በሰላም አደረሳችሁ። ዛሬ የምንማማርበት የትምህርታችን ርዕስ ዮም ሰማያዊ በምድር አስተርአየ፣ ሰማያዊ መልአክ በምድር ታየ በሚል ርዕስ የዕለቱን ትምህርት እንማራለን። ሰማያዊው መልአክ በምድር ታየ በሚል ርዕስ ነው የምንማረው። እስኪ ሁላችሁም ሰማያዊው መልአክ በሉ። በምድር ታየ። ሰማያዊው መልአክ በምድር ታየ። በምድር ማን ታየ? ሰማያዊው መልአክ በየት ታየ? ቅዱስ ያሬድ የተናገረው ኃይለ ቃል ነው። ቅዱስ ሚካኤል መጋቤ ብሉይ ይባላል። መጋቤ ብሉይ ማለት መጋቢ አስተዳዳሪ፣ ለራበውም ምግብ አቅራቢ እንደማለት ይሆናል። በዋናነት ግን መጋቢ ማለት አስተዳዳሪ፣ የሆነ ጉዳይ ኃላፊ እንደማለት ነው አውዳዊ ፍቺው። መጋቤ ብሉይ ይባላል ቅዱስ ሚካኤል። መጋቤ ብሉይ ማለት በብሉይ ኪዳን የተፈጸሙ በርካታ ተግባራትን መሪ ሆኖ ያስፈጸመ ማለት ነው። አንደኛው ለምሳሌ በደብረ ሲና ለእስራኤል ሕግ ተሰጠ ስንል ይህ በብሉይ ኪዳን የተፈጸመ ኩነት ነው። በዚያን ጊዜ ግን ከጀርባቸው ቅዱስ ሚካኤል ከጎናቸው ነበር። በብሉይ ኪዳን የሐዲስ ኪዳን የክርስቶስ በዕለተ ዓርብ የከፈለው ዋጋ ምሳሌ የነበረ በነ ሙሴ ዘመን በኤርትራ ባህር የተደረገው ያ ድንቅ የባህር መከፈል፣ አስገራሚ የጠላቶች መጥፋት አንድ ትልቅ ክስተት ነው። ይሄ ክስተት ሲፈጸም ቅዱስ ሚካኤል ከሙሴ ጋር አብሮ ሆኖ የፈጸመ ስለሆነ መጋቤ ብሉይ ይባላል። መጋቤ ብሉይ ማለት ኦሪትን ያሰራ፣ ኦሪትን ለሕዝቡ ያስተማረ ማለት ነው። ኦሪት የምንላት የብሉይ ኪዳን አጠቃላይ የሐዲስ ኪዳን የወንጌል ልብስ ማለት ነው። በትምህርት ስንነጋገር ሰማያዊት ሕግ የምትባለው ኦሪት ውስጧ ወንጌል ስለሆነ ነው። ሙሴ የተናገረው በግረዱ፣ ፍየል ሰዉ፣ ደም አፍሱ እያለ በኦሪቱ የተጻፈው ከላይ አፍሱ እረዱ የሚለው ልብስ ሆኖ በውስጡ ግን ሲገለጥ አካላዊ ቃል በስጋ ይገለጣል፣ መስዋዕት ሆኖ ይቀርባል። እሱ ስለ ሁላችን ራሱን እንደሚታረድ በግ አድርጎ ያቀርባል ተብሎ ይተረጎማል ማለት ነው። ስለዚህ ኦሪት ሰማያዊ ሕግ የምትባለው በውስጧ ወንጌል ስላለች ነው ማለት ነው። ይሄም ብቻ አይደለም። በኦሪት ዘጸአት ላይ ጌታ ለሙሴ እንዲህ ብሎታል። በቤተ መቅደሱ ውስጥ 7 መቅረዝ ያለው 6 ቅርንጫፎች ያሉት አንድ ትልቅ መቅረዝ ስራ ብሎታል። የሰማችሁ ነው። ትምህርት ነው ይሄ። መጽሐፍ ቅዱስ የምታነቡ ሰዎች ይረዳቸዋል። ለሙሴ ጌታ መቅረዝ ስራ ብሎታል። መቅረዙን ስትሰራ በጎንና በጎን 3 ቅርንጫፍ ያለው አድርገህ መካከሉን ስረወጥ አድርገህ እስከ መካከለኛው 7 ጫፍ ያለው 7 ማብሪያ ያለው መቅረዝ ስራ ብሎታል። በመካከለኛው ግንድ የሚገባው ዘይት ለ6ቱም ሁሉ ጫፎች እንዲተርፍ አድርግ ብሎታል። ይሄ መጽሐፍ ቅዱስ ለሚያነብ ሰው ይረዳዋል። ይሄ ማለት 6ቱ ቅርንጫፎቹ የመቅረዙ በጎንና በጎን አሉ። መካከል ላይ ደግሞ ግንዱ አለ።
ሁሉም ውስጠ ክፍት ናቸው። በመካከሉ የገባው ዘይት ስድስቱ ሁሉ እንዲያበሩ ያደርጋቸዋል። በየስድስቱ ቅርንጫፎች በጫፋቸው ዘይት አይገባባቸውም። ዘይት የሚያገኙት ከመካከለኛው ግንድ ነው። ይሄ ለሐዲስ ኪዳን ምሳሌ ነው። ጌታችን የዚህን ትርጓሜ በዮሐንስ ምዕራፍ 15 ላይ ሲያስተምረን እኔ የወይን ግንድ ነኝ አለ። እኔ ምንድን ነኝ አለ? ምንድን ነኝ አለ ጌታ? የወይን ግንድ ነኝ ካለ በኋላ ቅርንጫፎቹ እነማን ናቸው አለ? እናንተ ናችሁ አለ ማለት ነው። መካከለኛው ስለወጡ ኢየሱስ ክርስቶስ ነው። በመካከለኛው ደግሞ በስረወጡ የገባውን ዘይት ገንዘብ አድርገው የሚያበሩት ስድስቱ ጫፎች የተባሉ ደግሞ ምዕመናን ናቸው ማለት ነው። ለስድስቱ ቅርንጫፎች ዘይት የሚያገኙት ከመካከለኛው ነው። የምዕመናን ፈዋሽ ቢሆኑ፣ ተናጋሪዎች ቢሆኑ፣ በጨርቃቸው ቢፈውሱ፣ በጥላቸው ቢፈውሱ፣ ቅዱሳን አዳኝነታቸው ቢረቁ፣ ርቀታቸው ቢመሉ፣ ምልአታቸው ቢያውቁ፣ እውቀታቸው ብሩሃን ቢሆኑ፣ ብርሃናቸው ሁሉ ነገራቸው ከኢየሱስ ክርስቶስ የተገኘ የእርሱ ብቻ የባህሪው የሆነ የነሱ ያልነበረ በጸጋ የተሰጣቸው ነው ማለት ነው። ኦሪት እንደዚህ ወንጌልን የምታስተረጉም ናት። ቅዱስ ሚካኤልን መጋቤ ብሉይ ስንለው መጋቤ ሐዲስ ማለታችን ነው። የወንጌል መጋቢ ማለት ነው። ለሕዝቡ ወንጌልን የሚያስተምር መልአክ ማለት ነው። በረከቱ በሁላችን ላይ ይደርብን እና በዛሬው ዕለት ቅዱስ ሚካኤል በርካታ ትሩፋቶቹ ይነገሩለታል። ምግባሮቹ፣ ታምራቶቹ አንዱ በብዙ ወገን የተጎዱትን ረድቷን የክርስቶስ ቤተ ክርስቲያን በዚህ ቀን ብዙዎችን የረዳ ቅዱስ ሚካኤልን ስታስብ የመላእክትም ህብረት መሆኗን ታስባለች። የማን ህብረት አካል ነች ቤተ ክርስቲያን? የመላእክትም ህብረት ነች ቅዱስ ቤተ ክርስቲያን። ምን ማለት ነው የመላእክት ህብረት ማለት? ክርስቲያኖች እኛ ብቻ አይደለንም ማለት ነው። እኛ ብቻ አይደለንም ምን ማለት ነው? መጽሐፍ ሲናገር አሃው እሙንቱ መላእክትና ሰዎች ወንድማማቾች ናቸው ይላል። የሰማችሁ ነው። ከአንድ አባት ከእግዚአብሔር የተገኙ ወንድማማቾች ናቸው ሰውና መላእክት። ይህንንም ለማስረዳት ነው 5500 ዘመን ሰዎች ከእግዚአብሔር በተለዩበት ዘመን ሁሉ ቅዱሳን መላእክት ወደ እግዚአብሔር ያመለክቱ ነበር። ታላቅ ወንድም ታናሽ ወንድሙ ከቤት ጠፍቶ ወጥቶ ቢቀር እንደሚያዝነው ቅዱሳን መላእክት በአዳም ከገነት መውጣት ሲያዝኑ ይኖሩ ነበር። ታላቅ ወንድም ታናሽ ወንድሙን አባቱ ቢገርፍበት እንደሚያዝንለት ታናሽ ወንድሙ ሲያለቅስ ቅዱሳን መላእክትም 5500 ዘመኑን መቼ ትወርዳለህ፣ መቼ ታድነዋለህ እያሉ ስለ ሰው ልጅ የሚቆረቆሩ የሚያዝኑ እውነተኞች ወንድሞች ናቸው ማለት ነው። ጌታ በወንጌል ይህንን ሲያስተምር ለአንድ ባለጸጋ 2 ልጆች ነበሩት ይላል። ስንት ልጆች ነበሩት አለ? 2 ልጆች ነበሩት። ከሁለቱ አንደኛው አባቱን አባቴ ከገንዘብ የሚደርሰኝን ከፍለህ ሰጥተኸኝ ከአንተ ቤት ወጥቼ መኖር እፈልጋለሁ አለ ይላል። የሰማችሁ ነው ምዕመናን። ከባለጸጋው ከአባቱ ቤት ወጥቶ መኖርን ወደደ። ይሄ የወጣው ልጅ ገንዘቡን ይዞ ወጥቶ ገንዘቡን ከሰካራሞች ጋር ካልባሌ ሰዎች ጋር ያባከነው የጨረሰው የጠፋው ልጅ ማለት አዳም ወይንም የሰው ነገድ ማለት ነው። በአባቱ ቤት ታማኝ ሆኖ አባቱን ሲያገለግል የኖረው ደግሞ መላእክት ማለት ነው። እየሰማችሁ ነው። ይሄ አንደኛው ትርጓሜ ነው። ሁለተኛው ለአንድ ባለጸጋ 2 ልጆች ነበሩት ማለት ለአንድ ሰው ነፍስና ስጋ አሉት ማለት ነው። ነፍስና ስጋ አሉት። ከሁለቱ ልጆቹ ታናሹ ልጁ ከአባቱ ቤት ወጣ። ለሰው ከሁለቱ ገንዘቦቹ ስጋው ከፈቃደ እግዚአብሔር ወጣበት ማለት ነው። ወጣበት። አዎ የብዙዎቻችን ስጋ ከፈቃደ እግዚአብሔር ወጥቷል። አቂበ ሕግን በመተው ማለት ነው። ስርዓተ ቤተ ክርስቲያንን በማፍረስ ማለት ነው። ሌላ ፈቃደ እግዚአብሔር የለም። ሌላ ምን ፈቃደ እግዚአብሔር አለ? እግዚአብሔር አርሳችሁ አብሉኛ ይል፣ ቀዳችሁ አልብሱኛ ይል። እግዚአብሔር ከኛ ምን ይፈልጋል? በእውነቱ
ኢሐሰሰ እግዚእነ ግብረ እጹበ ይላል መጽሐፍ። እግዚአብሔር ከኛ ጭንቅ የሆነ ነገርን ስጡኝ አላለም ብሏል። እንደ ምእመናን እህል ስፈሩልኝ ብሏል አላለም። እግዚአብሔር ከፍጥረቶቹ የሚሻው ምንም ነገር የለም። ለፍጥረቶቹ የሚመግብ አምላክ እንጂ ከፍጥረቶቹ የሚቀበል አምላክ አይደለም። ዘእንበለ አቂበ ትእዛዛቲሁ በፈቃዱ እንድንኖር ብቻ ነው የሚወደው ይላል። በእግዚአብሔር ፈቃድ መኖር ደግሞ ለሰው ጎጂ አይደለም፣ ጠቃሚ ነው። እንደ ስጋም ጠቃሚ ነው፣ እንደ ነፍስም ጠቃሚ ነው። ስለዚህ ትንሹ ልጁ ወጣ ማለት ለሰው ከነፍሱ ይልቅ ስጋው ከፈቃድ እግዚአብሔር ወጣበት ማለት ነው። የመጀመሪያው ትርጓሜ ግን ሁለት ልጆች የተባሉ ሰውና መላእክት ናቸው ማለት ነው። ስለዚህ አንድ አባት የተባለ እግዚአብሔር ነው። ሁለት ልጆች የተባሉ ነገደ ሰብእና ነገደ መላእክት ናቸው ማለት ነው። ስለዚህ ቅዱሳን መላእክት የሚወዱን እንደ ወንድም ነው። ቅዱሳን መላእክት የሚጠብቁን ወንድም ወንድሙን እንደሚጠብቀው ነው። የሚያስቡልን ወንድም ለወንድሙ እንደሚያስብ ነው ማለት ነው። በአንድ ስርዓተ አምልኮ ውስጥ የምንኖር አንድ አምልኮ የምንፈጽም አንድ ሃይማኖት ያለንን ማለት ነው እኛና መላእክት። እንዴት ያለ መታደል ነው ክርስቲያን መሆን! ከረቂቃኑ ጋር እግዚአብሔርን በአንድነት ማምለክ፣ ከማይሞቱት ጋር እግዚአብሔርን በአንድነት ማመስገን። በተለይ ደግሞ የኢትዮጵያ ቤተክርስቲያን በቅዱስ ያሬድ አማካኝነት መላእክት የሚያዜሙት ዜማው እንኳን ሳይቀየር በእነሱ ዜማ በአንድ ሃይማኖት በአንድ ህብረት ለሥላሴ ቅዱስ 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 እያሉ ማመስገን በእውነቱ እንዲህ እንድንሆን ያደረገን አምላካችን የተመሰገነ ይሁንልን። ይህም ብቻ አይደለም። ክርስቶስን አባት ስንል የአንድ ልጆች ነን እንዳልን ንጉሥ ስንልም የአንድ ንጉሥ ሰራዊት ናቸው ሰውና መላእክት። እየሰማችሁ ነው ምዕመናን? የአንድ ንጉሥ ምንድን ናቸው? ሰውና መላእክት ሰራዊት ናቸው። በንጉሱ ላይ ጠላት ቢነሳበት የንጉሱ ሰራዊት ይዘምታሉ አይደል? የንጉሱን ጠላት ለማጥፋት። ነገር ግን የንጉሱ ሰራዊት ከነበሩት መካከል ግማሾቹ ወደ ንጉሱ ጠላት ከርተው ቢሄዱ እነዚያ ለንጉሱ የታመኑት እነዚያን ሰዎች እንደ ጠላት ነው የሚያዩዋቸው ማለት ነው። የቀድሞ ወንድምነታቸውን አያስቡም። ሰውና መላእክትም የአንድ ንጉሥ ሰራዊት ሲሆኑ፣ ሰው ግን ተመክሮ አልመለስ ሲል በመላእክት የሚቀሰፈው እንደዚያ ነው ማለት ነው። ሁለት ወታደሮች በአንድ ቤተ መንግስት ቢኖሩ አንደኛው ከርቶ ወደ ጠላት ሲሄድ ቢገኝ ቀድሞ ጓደኛው የነበረው ይገለዋል፣ ንጉሱን ከርቶ ሲሄድ ማለት ነው። ሰውና መላእክትም እንዲሁ የአንድ ንጉሥ የእግዚአብሔር ሰራዊት ናቸው። ሰው ከፈቃድ እግዚአብሔር ሲወጣ መላእክት ይመክራሉ፣ ያስተምራሉ፣ በህልም ያሳያሉ፣ በራእይ ያሳያሉ። በተለያየ ህመም እግዚአብሔር እንደተለየው ሰውየውን ለማስረዳት ይሞክራሉ፣ እየታገሱ ማለት ነው። ሲሰርቅ ያዩታል፣ ዝም ይላሉ። አቤት የመላእክት እኮ ትዕግስት! ሰውየው ጨለማን ተገን አድርጎ ሰው እንዲያየኝ ብሎ ትልልቅ የሚባል ወንጀል ይፈጽማል። መልአኩን ግን ጨለማ አይጋረደውም። መላእክት በዚህ ዓለም ዑደት የሚኖሩ አይደሉም። ለመላእክት ጨለማ የለባቸውም። ለመላእክት ክረምት፣ በጋ፣ ቀን፣ ሌሊት የለባቸውም። ጤነኛነት፣ መታመም የለባቸውም። ረቂቃን ናቸው፣ ስጋውያን አይደሉም። ስለዚህ መላእክት ሌሊት የምንሰራውን ያያሉ፣ እንዳይቀስፉን ግን ይታገሳሉ። ለምን? እንደ ወንድም ነዋ የሚያዩን። ተሰውረን የምንሰራውን ያያሉ፣ በሐሳብ የምንሰራውን ክፋት ሳይቀርም ቅዱሳን መላእክት ይረዳሉ። ነገር ግን ስለ ፍቅር ሲሉ ይታገሳሉ ማለት ነው። ታግሰው ካልተመለሱ ግን ሎጥን አውጥተው ሰብአ ሰዶምን እንዳጠፉ፣ ኖህን አድነው በኖህ ዘመን የነበሩትን ሰዎች በጥፋት ውሃ እንዳጠፉ፣ እስራኤልን ከግብፅ አውጥተው ግብፃውያንን በባህር እንዳሰጠሙ መክረው አልመለስ ያለው ላይ ቅዱሳን መላእክት እርምጃ ይወስዳሉ ማለት ነው። ኢሳይያስ ቅዱሳን መላእክትን ቅዱስ 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 ሲሉ አገኛቸው። እኛም የምናመሰግነው ቅዱስ 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 እያልን ነው። በቤተልሔም ቅዱሳን መላእክት እንደተገኙ ስብሐት ለእግዚአብሔር በሰማያት ብለው አመሰገኑ። የእኛም የጠዋት የማታ ምስጋናችን ሰው ለሆነ አምላክ ለሆነ ሰው ምስጋና ይገባዋል እያለን ነው አይደል? ሌላ ምስጋና የላትም ቤተ ክርስቲያን። እናታችን ድንግል ማርያምን ቅዱሳን መላእክት ጾርኪ ዘኢይትጸወር አግመርኪ ዘኢይትገመር፣ የማይቻለውን ቻልሽ፣ የማይወሰነውን ወሰንሽ፣ ስለዚህ አንቺ ቅድስት ነሽ ቡርክት ነሽ እያሉ ያመሰግኗታል።
ነያ እህትነ ነያ እህትነ እነኋት እህታችን፣ በንጽህና የምትመስለን እህታችን፣ በቅድስና የምትመስለን እህታችን እያሉ ድንግል ማርያምን ቅዱሳን መላእክት ያመሰግኗታል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ታመሰግናታለች። ምስጋናችን አንድ ነው ማለት ነው። ቅዱስ ያሬድ እንዲህ ይላል፣ ትወድሰኪ ቅድስት ቤተክርስቲያን ተሐቲማ በደመ ወልድኪ ይላታል። እመቤታችንን እኮ ነው። እመቤቴ ሆይ ቅድስት ቤተክርስቲያን አንቺን ታመሰግንሻለች ይላታል። ማን ታመሰግንሻለች ነው የሚላል? እስኪ ድምፃችሁን ከፍ አድርጋችሁ ማን ያመሰግናታል? ህብረታችን ምን ተብሎ ይጠራል? ቤተክርስቲያን ይባላል። ህብረታችን ማንን ያመሰግናል? የአምላክ እናት ብሎ እመቤታችንን ያመሰግናል። ለምን? ተሐቲማ በደመ ወልድኪ የከበርነው በልጇ ደም ስለሆነ ማለት ነው። በማን ደም ነው የከበርነው? በደሙ ያከበረን አምላካችን ስሙ የተመሰገነ ይሁንልን። የከበርንበት ደም ከሰማይ የመጣ አይደለም። ከእመቤታችን ከድንግል ማርያም ባህሪ የተነሳ የተከፈለ፣ ነገር ግን ቃል የተዋሃደው ስግው ቃል ከሷ ስጋ ነስቶ ተዋህዶ በተዋሃደው ደም ስጋ አዳነን ማለት ነው። ስለዚህ የምዕመናን ህብረት ከልጇ ጎን በፈሰሰው ውሃ ታጥቦ ነጽቶ ከልጇ ጎን የፈሰሰውን ውሃ አግኝተን ተጠምቀን በዚያ ከብረን እናታችን ድንግል ማርያም እናመሰግናለን ማለት ነው። ቅዱሳን መላእክትም ያመሰግናሉ። ስሟ ለዘላለም የተመሰገነ ይሆንልን። ከዚህ የተነሳ ነው ስለ እመቤታችን በሰፊው ሊቃውንቱ ሲናገሩ እኔ ድዳ ነኝ፣ እኔ ስለ አንቺ መናገር አልችልም፣ አንቺ ምክንያተ ድኂን ነሽ፣ አንቺ የሔዋን ካሳ ነሽ፣ አንቺ የቤተ ክርስቲያን መሰረት ነሽ፣ አንቺ የአብ የወልድ የመንፈስ ቅዱስ ንጹሕ አዳራሽ ነሽ እያሉ ከብሉይ ኪዳኑ ምሳሌ እያመጡ የብሉይ ኪዳኑ ነዋየ ቅድሳት እግዚአብሔር ድምፅ የሚያሰማበት ሁሉ በወርቅ የተለበጠ እንደሆነ የእመቤታችንም ሕዋሳት በዓይኗም በእጇም በእግሯም ሁሉ ንጽሕና እንጂ አንድም ቀን የትንታ የሐልዮ እንኳን ኃጢአት ወደ ልቡናዋ ያልገባባት ሙሴ ከሰራው በወርቅ ከለበጠው መሶበ ወርቅ የበለጠ ንጽሕና ቅድስና ያላት ቤተ ክርስቲያን የምታመሰግናት እናት ቅድስት ድንግል ማርያም ብቻ ናት። ስሟ የተመሰገነ ይሁንልን። ቅዱሳን መላእክት እንደዚህ ብቻ አይደለም። ወደኛ ይመጡና መጽሐፍ ስናነብ ይሰማሉ። ታውቃላችሁ ይሄንን? ቅዱሳን መላእክት ሰው መጽሐፍ ሲያነብ ይሰሙታል። ዮሐንስ አፈወርቅ የሚባለው አባት የእመቤታችን የቅድስት ድንግል ማርያም መቅድሙ ላይ ዘወትር የሚነበብልንን አጼ ዘራ ያዕቆብ ከአረብ ወደ ግዕዝ ያስመለሱልንን ማለት ነው። ይሄንን መቅድሙን ዮሐንስ አፈወርቅ ሲተረጉም አንድ ባህታዊ በጠዋት ቅዱሳን መላእክት የብርሃን መነሳነሳቸውን ይዘው ሲወርዱ ከሰማይ ያገኛቸው ይላል። እየሰማችሁ ነው ምዕመናን? እንደምን አመሻችሁ። ያ ባህታዊ ቅዱሳን መላእክቱን አያቸው። ወዴት እንድትሄዱ ነው አላቸው። እኛማ ዮሐንስ አፈወርቅ የእመቤታችንን ምስጋናዋን ተፈስሒ ተፈስሒ ደስ ይበልሽ ደስ ይበልሽ እያለ ሲያመሰግናት ምስጋናዋን ለመስማት ትርጓሜውን ለመስማት ወደ ዮሐንስ አፈወርቅ ቤት እየሄድን ነው አሉት። አያችሁ፣ ንጹሕ ምስጋና ሲሆን ቅዱሳን መላእክት ንባቡን ይሰሙታል፣ ትርጓሜውን ይሰሙታል፣ መዝሙሩን ይሰሙታል፣ ደስም ይላቸዋል ማለት ነው። አንዳንድ ሰው ታዲያ ንባቡን ሳያውቀው ንባቡን እየሰባበረ ዘሩን እየገደፈ ይጸልያል። አንዳንዱ ደግሞ በግዕዝ ብቻ ሲጸለይ እግዚአብሔር የሚሰማ ይመስለውና በግዕዝ ብቻ ካልጸለይኩ ብሎ ዘሩን ያበላሻል ማለት ነው። ንባቡን ይጥለዋል። እንደዚህ አይደለም። ወንጌል እኮ ሕግ ልቡናዊት ነው የምትባለው። በቃል ሳይናገሩ በልብ የሚጸልዩ ብዙ ናቸው። ጸሎት ማለት በቃል መናገር ብቻ አይደለም። እንደዚህ አይደለም። እንደውም በቅዱሳት ገድላቶቻችን ብዙ ታሪኮች አሉ። አንዱን ላስታውሳችሁ። አንድ ምንም ያልተማረ ሰው ወደ አንድ አባት ይሄድና ምን ብዬ ልጸልይ ብሎ ይጠይቃቸዋል። እየሰማችሁ ነው? ምን ብሎ ጠየቃቸው? እስኪ ንገሩኝ። ምን አላቸው? ምን ብዬ ልጸልይ ሲል አትማረኝ እያልክ ጸልይ አላቸው። እየሰማችሁ ነው አይደል? እግዚአብሔርን ምን ብለህ ጸልይ ያለው ያ ሰውዬ? አትማረኝ። ይሄ ጸሎት ይሆናል? ጸሎት የሚሆነው ምን ሲሆን ነው? ማረኝ ሲሆን ልመና ተማጽኖ ይሆናል አይደል? ያ ሰው እውነት መስሎት ይሄንን በየዋህነት ተቀብሎ በረሃ ወድቆ
ለብዙ ዘመናት ዋሻ ውስጥ ዘግቶ ምንም ሌላ ጸሎት ማንበብ መናገር ሌላ ጸሎት የማያውቅ ስለሆነ ምን እያለ ይጸልይ ይኖራል ነው የሚለው? አትማረኝ። እግዚአብሔር ግን የቃሉን ሳይሆን የምኑን ተመለከተ ነው የሚለው? የልቡን አየ። ያ ሰው በቃ ማለት ነው። ከዚያ ከብዙ ዘመን በኋላ አንድ ባህታዊ ወደዚያ አባ ያሳይ ይባላሉ። ወደዚያ አትማረኝ እያለ የሚጸልይ ባህታዊ ወዳለበት ዋሻ ይሄዳል። ሄዶ ተገናኝቶት እንደው ምን እያልክ ነው የምጸልየው አለው። አትማረኝ አትማረኝ እያልኩ ነው አለው። ይህን ያክል ዘመን አትማረኝ እያልክ ነው የምጸልየው አለው። አዎ አትማረኝ እያልኩ ነው የምጸልየው። በል አትማረኝ ተብሎ አይጸለይም። ከዚህ በኋላ ጸሎት የምታደርገው እንዲህ እያልክ ነው ብሎ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ እያለ ይህንን አቡነ ዘበሰማያትን አስተማረው ማለት ነው። ያ ያልተማረ ሰው ቶሎ መያዝ ስላልቻለ ይህንን አስተምሮት ከሄደ በኋላ ወንዝ ዳር ነው ዋሻው፣ ይጠፋበታል። አረ ቶሎ ሄጄ ልጠይቀው ብሎ በወደቡ ከመሄድ በባህሩ ላይ ሊሄድ ብሎ ውሃውን እንደ የብስ እንደ ደረቅ መሬት እየረገጠ ከኋላው ይሄዳል ማለት ደረሰ። ያኛው ደነገጠ። ጸሎት ያስተማረው እንዴ አንተ በውሃው ላይ እንዴት እንደ ደረቅ መሬት ትሄዳለህ? አያሰጥምህም አለው። አረ ያ ያስተማርከኝ ጸሎት ጠፋብኝ ንገረኝ አለው። ምን ብዬ ልጸልይ ንገረኝ አለው። አረ ተው አባታችን ሆይ አትበል፣ አንተ አትማረኝ እያልክ ጸልየህ ከበቃ ውሃውን እንደ ደረቅ መሬት እየተረገጥከው ከሄድክ ይሄኛውን እስከ ሕይወት ፍጻሜ ድረስ ጸልይ ብሎ ነገረው ይባላል። ስለዚህ ጸሎት ማለት የመጀመሪያው የልብ ነው፣ የልብ ነው። ስለዚህ እግዚአብሔር በግዕዝ ብቻ የሚሰማ መስሎን የግዕዝ መጽሐፍ ይዘን ስርዓተ ንባቡን ስርዓተ ምስጢሩን የምናበላሽ ሰዎች ስህተት ነው ማለት ነው። በሚገባን በሚረዳን ቋንቋ ወደ እግዚአብሔር መጮህ እንችላለን ማለት ነው። ስሙ ለዘላለም የተመሰገነ ይሁንልን። ቅዱሳን መላእክት ስንጸልይ ደስ ይላቸዋል፣ መጽሐፍ ስናነብ ይሰማሉ ማለት ነው። መጽሐፍ ሲናገር ዘሰቦ ስምረቱ ቦቱ መላእክት መንፈሳውያን ይላል። ፈቃደ እግዚአብሔርን ለሚፈጽም ሰው ቅዱሳን መላእክት ወዳጆቹ ናቸው ነው የሚለው። ፈቃደ እግዚአብሔርን ለማይፈጽም ሰው ቅዱሳን መላእክት ወዳጆቹ ሊሆኑ አይችሉም። ለእስራኤል ቅዱስ ሚካኤል ወዳጃቸው ነው፣ ለግብፃውያን ግን ወዳጃቸው አይደለም። በእስራኤል ሰፈር ቅዱስ ሚካኤል ብርሃን ያበራል፣ በግብፃውያን ሰፈር ቅዱስ ሚካኤል ጨለማ ያመጣል። በእስራኤል ሰፈር ውሃው የጠራ የሚጠጣ ነው፣ በግብፃውያን ሰፈር ግን ውሃው ደም ሆኗል። ፈቃደ እግዚአብሔር ካለን ቅዱስ ሚካኤል ወዳጃችን ነው። ስለዚህ ሕይወታችንን ፈቃደ እግዚአብሔርን ከመፈጸም አንለይ ማለት ነው። ፈቃዱ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። በገዳም ላሉትም በከተማ ላሉትም መንፈሳውያን መሆን የሚሹትን ሁሉ ቅዱሳን መላእክት ይራዳሉ። በገዳም ላሉት ለማያውቁት ወይም የህርወሙ ዘመፍቱ ሎሙ ይግበርዎ ይላል መጽሐፍ። ሊያስተምሩት የሚገባቸውን ትምህርት ቅዱሳን መላእክት እንደ መምህር ሆነው ያስተምሯቸዋል። ለምሳሌ አዳምን ያስተማሩት መላእክት ናቸው። ማንን አልኳቸው? አዳም ለኛ ምናችን ነው? አባታችን ነው አይደል? የመጀመሪያው ሰው አዳምን የጸሎትን ስርዓት ያስተማሩት መላእክት ናቸው። አባ ተክለ ሃይማኖትን እየተራዳ ለክብር ያበቃ የሁላችን አባት እንዲሆኑ ያበቃ ቅዱስ ሚካኤል እያስተማረ እየተራዳ ነው ማለት ነው። ስሙ የተመሰገነ ይሁንልን። በመሸነፍ ጊዜ ቅዱሳን ባህታውያን ከአጋንንቱ ጾሩ ጸንቶባቸው አጋንንት ውጊያ ጽንተውባቸው በሚሸነፉበት ጊዜም ወይሁብዎሙ መዊዓ ይላል፣ ድል እንዲያደርጉ ይነግሯቸዋል። ለምሳሌ አባ እንጦንስ የሚባለው የመጀመሪያው የምንኩስና ጀማሪ በገዳም ሲኖር አጋንንት ጦር አጸኑበት፣ ተዋጉት፣ ፈተኑት፣ በህሊና ፈተኑት። በዚህ በገዳም ምን ታደርጋለህ? አውሬ ይመስል ብቻህን ወደ ከተማ አትወጣም ይሉታል። ዋሻ ውስጥ ተዘግተህ ምን ታደርጋለህ? አንተ ብቻ ልትጸድቅ ነው? አሁን በከተማ ያለው ሰው ልትጸድቅ ነው? ምን ታደርጋለህ እዚህ በረሃ ውስጥ እያለ ፈተነው፣ አስጨነቀው። ከዕለታት በአንድ ቀን አባ እንጦንስ
በዚህ ሐሳብ ተሸንፈው ሊወጡ ከበራቸው ከቤታቸው በር ላይ ቆመው ሳለ ቅዱስ ሚካኤል መጣና አጋንንትን ድል የሚያደርጉበትን ትምህርት አስተማራቸው ይላል። በረከቱ ከሁላችን ጋር ይሁን። ቅዱሳን በበረሃ ሲኖሩ ምግብ የላቸውም፣ ይርባቸዋል፣ የላቸውም። አንዳንድ ጊዜ የሚበሉት የእንጨቱ ፍሬ ይደርቃል፣ ከዓመት እስከ ዓመት እንጨት አያፈራም። አንዳንድ ጊዜ የሚጠጡት የውሃው ምንጭ ይደርቃል፣ አንዳንድ ምንጭ ከዓመት እስከ ዓመት ውሃ አይኖረውም። በዚህ ጊዜ ቅዱሳን መላእክት ቦ አመያመጹ ሎሙ ተርሙሰ ይላል። ለባህታውያኑ ምግብ ከሌላ ሀገር ያመጡላቸዋል። በግብር አምላካዊ ያልታወቀ መና ከሰማይ ያወርዱላቸዋል። እንዳይራቡ ድምፃቸውን አሰምተው ኃይል ጽን ይሆኗቸዋል፣ ብርታት ይሰጧቸዋል ማለት ነው። ስለዚህ ለሚጸልዩት ብርታት፣ ለሚራቡት ምግብ፣ ለሚሸነፉት ኃይል፣ ላላወቁት ዕውቀትን ቅዱሳን መላእክት ከእግዚአብሔር ተልከው ይሰጣሉ፣ ያደርጋሉ ማለት ነው። ይሄ በገዳም ላሉት ብቻ አይደለም፣ በከተማ በዓለም ለሚኖሩትም ያደርጋሉ። ለምሳሌ የዛሬዋ ቅድስት አፎምያን ትንሽ ስለሷ ብናነሳ በትዳር የምትኖር ደግ ሴት ነበረች አይደል? ማን ነው ስሙ አልኳችሁ? ደግ ሴት ነች እሷ። ትዳር በእውነቱ ደግ ያደርጋል። አብርሃም ባለትዳር ነው አይደል? አብርሃም ባለትዳር ነው አይደል? ግን የብዙዎች አባት ተብሏል አይደል? አብርሃም እኮ የመነኮሳትም አባታቸው ነው። በአብርሃም ውስጥ ያልተገኘ ትሩፋት ገድል የለም። እንደውም ቅዱስ መጽሐፍ ሲናገር ረከብነኬ በሀበ አብርሃም ጻማ ኩሎሙ ቅዱሳን ይላል። በአብርሃም የቅዱሳንን ሁሉ ተጋድሎ አገኘን ይላል ተከማችቶ። አብርሃም ሰማዕት ነው። አብርሃም እንደ መነኮሳት ነው የኖረው፣ መናኝ ነው። ስለ እግዚአብሔር ሀገሩን ትቶ ወጥቷል። ይሄ መነኮሳትን ያስመስለዋል። በ99 ዓመቱ ተገዘር ቢባል ያንን የመገዘር ህመም ሳይሰቀቅ ተገዝሯል። ይሄ ከሰማዕታት ወገን ያስቆጥረዋል። አብርሃም ለእግዚአብሔር ልጁን ሊሰዋ አቅርቧል። ይሄ ታማኝነቱን ያስረዳል። በአብርሃም ውስጥ ያልተገኘ ምግባር ትሩፋት የለም። የመነኮሳትም አባት ይባላል። ትዳር መልካም ነው ማለት ነው። በትዳር ውስጥ እንደ መነኩሴ መኖር ይቻላል። አሉ ብዙዎች እንደ መነኩሴ የሚኖሩ፣ በትዳር ውስጥ እንደ ሰማዕት ሆነው የሚኖሩ መኖር ይቻላል። ብዙ ናቸው የሚኖሩ። የሚስቱን ክፉ ጸባይ ታግሶ የሚኖር፣ ለሰው የማያጋልጥ ከባት ያበሳ፣ እንደ እግዚአብሔር ኃጢአትን የሚሰውር፣ የሚስቱን ገበና ለሰው የማይነግር፣ የባሏን ገበና የምትሰውር ሴት እቺ ሰማዕት ነች፣ በእውነቱ ምስክር ነች ማለት ነው። ሰማዕታት ታግሰው የተቀበሉትን ታግሰው መከራ ተቀብለው የሚያገኙትን ክብር ይህም ሰው ወይም እቺ ሴት ታገኛለች ማለት ነው። ስለዚህ ባለትዳሮች እንደ ሰማዕታት መኖር ይቻላል፣ እንደ መነኮሳት መኖር ይቻላል፣ እንደ ባህታውያን መኖር ይቻላል። ብዙ አለመናገር፣ በማይገባ ነገር አለመነታረክ የባህታውያን የመነኮሳት አንዱ መገለጫቸው ነው ማለት ነው። ለዚያ ነው ጌታ በሉቃስ ወንጌል ምዕራፍ 16 ላይ እስመ ውሉደ ዘዓለም ይጠበቡ በዓለሞሙ እሙዙ ለብርሃን ጻድቃን ይላል። በአማርኛ የዚህ ዓለም ባለጸጎች ከብርሃን ልጆች ከጻድቃን ይልቅ ልባሞች ናቸው ይላል። የሰማችሁ ነው ምዕመናን? እስኪ የዚህ ዓለም ባለጸጎች በሉ፣ ድምፃችሁን ከፍ አድርጉ። ከብርሃን ልጆች ከጻድቃን ይልቅ ልባሞች ናቸው። ምን ናቸው አለ? ከማን ይልቅ? ከጻድቃን ይልቅ የዚህ ዓለም ባለጸጎች ምንድን ናቸው አለ? ልባሞች ናቸው ይላል። ባለትዳሮቹ ከጻድቃን ይልቅ ልባሞች ይሆናሉ፣ አንዳንዶቹ ማለት ነው። አንዳንዱ መንኩሶም እኮ የማያውቅበት አለ፣ አግብቶም የማያውቅበት አለ። እነዚያ መነኮሳቱ የእግዚአብሔርን መንግስት የወረሱት ይሄኛውን ዓለም ትተው ነው፣ ተሰደው ነው፣ በበረሃ ኖረው ነው። ስለዚህ ያኛው ዓለም ለመነኮሳቱ የዚህ ዓለም ልዋጫቸው ነው። የዚህ ዓለም ባለጸጎቹ ባለትዳሮቹ ግን ይሄኛውንም ዓለም ገዝተው ያኛውንም ዓለም ይገዛሉ ማለት ነው። በዚህ ሲርባቸው ይበላሉ፣ ግን አብረው ነዳይ ይዘው ይበላሉ፣ ድሃ ይዘው ይበላሉ። በዚህ ሲበርዳቸው የወደዱትን ገዝተው ያማራቸውን ገዝተው ይለብሳሉ፣ ግን ለሌለውም ያለብሳሉ። ፈቃዳቸውን ይፈጽማሉ፣ ይሄኛውንም ዓለም ያኛውንም ዓለም ገዝተው ይኖራሉ። መነኮሳት ግን በዚህ ዓለም ፈቃዳቸውን አይፈጽሙም። ከስጋ ፈቃድ ራሳቸውን ለይተው
ኖረው ያኛውን ዓለም ይወርሳሉ። ልዋጭ ማለት ነው። በዚህ ምንም ሳይሰሩ የዚህ ዓለም ባለጸጎች ግን ይሄኛውንም ዓለም ያኛውንም ዓለም ይገዛሉ ማለት ነው። ስለዚህ አፎምያ በትዳሯ መልካም ሴት የነበረች ናት። ትዳር መልካም ነው በእውነቱ ላወቀበት እግዚአብሔር የተገኘበት ቤት ነው። በአንድነት በሶስትነት በቤተ አብርሃም ሰው ሆኖ በቃና ዘገሊላ የባረከው ነው ማለት ነው። በትዳራችን ልታውቁበት ይገባል። በትዳራቸው ከብዙ ዘመን በኋላ ይቺ ሴት ባሏ ሞተ። በትዳር ውስጥ ሰው ተሰብስቦ የሰርጉ ቀን እንደጨፈረ ሁሉ አንድ ቀን ደግሞ አንዱ በሞት ሲለይ አብሮ ያላቅሳል። ይሄ የማይቀር ነው፣ ለማንም የማይቀርለት ነው። ባሏ ሞተ። ሲሞት ግን የቅዱስ ሚካኤልን ዝክር እንዳታስታውይ አላት። መታሰቢያው እንዳታስታውይ፣ የጌታችን የኢየሱስ ክርስቶስ የተወለደበትንም ቀን ያዘክር ነበር፣ እሱንም እንዳታስታውይ፣ የእመቤታችንም ቀን ይዘክር ነበር እንዳታስታውይ አላት። እሷም የቅዱስ ሚካኤልን ስዕል ስጦታ አድርገህ ሰጥተኸኝ ሂድ አለች። እንዴት ያለ ሴት ነች ማለት ነው። አሁን ስዕል ቢሰጡት ደስ የሚለው ሴት ማን አለ? በእውነቱ ካለ በእውነቱ ደግ ሴት ናት እንጂ ማለት ይቻላል። ሰጣት የቅዱስ ሚካኤልን ስዕል። ባሏ ሞተ። ባጭሩ ሳታገባ ኖረች። በመጽሐፍ ግን በስርዓት ባሏ የሞተባት ሴት በ10ኛው ወር ታጭታ ዓመት ሲሆነው ዓመቱን አስቆርባ ማግባት ትችላለች። የተፈቀደ ነው ይሄ። ኦሪት ዘፍጥረት ምዕራፍ 25 ላይ አባታችን አብርሃም ሚስቱ ሳራ ከሞተች በኋላ ኬጡራ የምትባል ሴት አግብቶ 6 ልጆችን ወልዷል። በቤተ ክርስቲያንም ስርዓት ባሏ የሞተባት ሴት ማግባት ትችላለች፣ ግን አለማግባት ይሻላል። ምን ይሻላል አልኳቸው? ከተቻለ ጥንቱንም አለማግባት ይሻላል ብሎ ቅዱስ ጳውሎስ ተናግሯል። ለተቻለው ይችኛዋ ግን ባሏ ከሞተባት በኋላ አለማግባት ትችላለች። አፎምያም የመረጠችው ይሄንን ነው። ነገር ግን ሰይጣን ቀናባት። መካሪ መስሎ ወደ እሷ መጣ። መጀመሪያ በክፉ ሕሊና ፈተናት። አግቢ የሚል ሀሳብ አመጣባት። እገሌም እኮ ጥሩ ሰው ነው፣ እገሌም እኮ ሀብት አለው፣ እገሌም እኮ መልክ አለው፣ እገሌም ብታገቢው እያለ በሕሊና ይፈትናል። መጀመሪያ ያንን በሕሊና የሚያመጣውን በሀሳብ የሚያመጣውን ፈተና ልቀበል ስትለው ሴት መነኩሲት መስሎ መካሪ መስሎ አዛኝ መስሎ ወደ ቤቷ መጣ። ዛሬም እኮ ብዙ ናቸው አዛኝ መስሎ የሚመጡ። በየመንገዱ ማን ይወድሃል ነው የሚሏቸው። ኢየሱስ ምን ይልሃል ይሏቸዋል። ለወለተ ኢየሱስ እኮ ነው ኢየሱስ ይወድሻል የሚልሽ። ኢየሱስማ እንደሚወድሽ ገና በ80 ቀንሽ ቤተክርስቲያን ማን ብላሻለች? ወለተ ኢየሱስ ብላሻለች አይደል? ጌታ እንደሚወድህማ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በተወለድክ በ40 ቀን ማን ብላ ስም አወጣልሃለች? ገብረ ኢየሱስ ብላለች እኮ፣ ገብረ መስቀል ብላለች እኮ። እና እነ ስም አይጠሩ ምን ይላሉ? በየመንገዱ ማን ይወድሃል ይላሉ። አይገርምም ታዲያ? ክርስቶስ እንደሚወደን አውቀን አይደል እንደ በ40 ቀን ገና ቀይ ነጭና ጥቁር ማህተም ያሰር ነው። ይሄ እኮ ነጩ ማህተም ነጩ ከለር በክርስቶስ ዋጋ መክፈል መንግስተ ሰማያትን እንወርሳለን ስንል ነው። የሰማችሁ ነው። ነጩ የተስፋ የደስታ የዘላለማዊ ህይወት አመላካች ነው። ጥቁሩ ከለር ደግሞ 3 ነው ክሩ አይነቱ። ጥቁሩ ደግሞ በክርስቶስ ስኖር በዚህ ዓለም መከራ አለብኝ ነው። ቀዩ ደግሞ ሃይማኖቴን ደሜን እስከ ማፍሰስ ደርሼ እጠብቀዋለሁ ነው። ይሄ ቃል ኪዳን የተፈጸመው በተወለደ በ40ኛ ቀኑ ነው። ከዚያ ቤተሰቦቹ እያቆረቡ የክርስቶስን ስጋውንና ደሙን እያበሉ እያጠጡ አሳድገውት አንድ ቀን ወደ ስራ ጠዋት ተነስቶ ሲሄድ እነሱም አይጠሩ መንገድ ላይ ማን ይወድሃል ማንን ተቀበል ይሉታል። አስቸጋሪ ነው ማለት ነው። እንደዚህ ነው ወደ አፎምያ የመጣው። መካሪ መስሎ አዛኝ መስሎ ጌታ በጣም ነው የሚወድ ይሏቸዋል። አስቸጋሪ ነው ይሄ። መጣ ወደ አፎምያ መለሰች። እሷ እንደዚህ ቀላል ሴት አይደለችም። አሁን በዚህ ዘመን ያሉ ብዙ እህቶች መጽሐፍ ቅዱስ አያነቡም። እሷ ግን ታነባለች። ይሄንን ፈተና የተቋቋመችው በማንበብ ነው። ጠቀሰ ከብሉይ ኪዳን። አፎምያ አንቺ ብቻ የእግዚአብሔርን መንግስት ልትወርሺ ነው?
ሚስቱ ከሞተችበት በኋላ አብርሃም አላገባም፣ 6 ልጆች አልወለደም። እና አብርሃም ሚስቱ ሳራ ከሞተች በኋላ ኬጡራ የምትባል ሴት አግብቶ ልጅ መውለዱ የእግዚአብሔር ወገን ከመባል አውጥቶታል አላት። ጠቀሰ። ጥቅስ ነው ይሄ። ንጽህናን ለመረጠ ሰው ሊሆን የማይችል ጥቅስ ነው ይሄ። ዳዊትን አመጣ። ዳዊት 6 ሚስት ነው ያለው አላት። ሰሎሞን 700 ሚስት አለው አላት። 1000 ሴት ነበረው ቤቱ አላት እንደ ሚስትነት የሚጠቀማቸው። እና ሰሎሞን ጠቢብ ተባለ እንጂ እንደውም እንደሱ ያለ ጥበበኛ የለም ተብሎ ተመሰገነ እንጂ ብዙ ሚስት በማግባቱ እግዚአብሔር ነቀፈው አላት። ጠቀሰ። ሕልቃናንም አመጣ። ሕልቃና 2 ሚስት ነበረው። አንቺ ታዲያ ከየት አምጥተሽ ነው ባሌ ከሞተ በኋላ አላገባም የምትይው? ስለዚህ ተሳስተሻል፣ አግቢ እያለ ቃል ኪዳኗን ሊያፈርስባት ነው እንዴ የሚላል። ቃል ኪዳን ጽኑ ነው። ቃል ኪዳን አይፈርስም። ቃል ኪዳን እግዚአብሔር ካፍህ የወጣውን አታፈርስ ነው የሚለው። 1 ብር እሰጣለሁ ካል 1 ብርም ቢሆን አታስቀር ተብሎ ተጽፏል። ማስቀረት አይገባም። በድንግልና እኖራለሁ ብሎ ቃል ኪዳን ከገባ በድንግልና ነው መኖር ያለበት። እመነኩሳለሁ ካለ መንኩሶ ነው መኖር ያለበት። ቃል ኪዳን ጽኑ ነው። በእውነቱ እግዚአብሔር ያዳነን ሰው የሆነው ስለ ቃል ኪዳኑ በቃል ኪዳኑ ነው። ቅዱሳን ሁሉ እግዚአብሔርን የሚለምኑት ተዘከር ኪዳን አብርሃም እያሉ ነው። የአብርሃምን ቃል ኪዳን አስብልን ይሉታል። ቃል ኪዳን ጽኑ ነዋ። በንጽህና ነው የምኖረው፣ ባሌ ወደ ገባበት መቃብር እስክገባ ወደ ሌላ ሰው አልሄድም፣ በንጽህና እኖራለሁ ብላ ቃል ገባች። ቃል ኪዳኗን ሊያስፈረሳት ግን ሰይጣን በተለያየ መንገድ መጣ። አሁን በዚህ ዘመን እንደዚህ ያለ ጥቅስ ቢጠቀስላችሁ አስቸጋሪ ነው አይደል? ያላነበበ ሰው ከየት ያመጣል? ከየት ያመጣል? በእውነቱ ብዙዎቹም ሳያነቡ እንደዚያ ነው የሚሆኑት። አስቸጋሪ ነው። መጽሐፍ ሃይማኖተ አበው ሲናገር ያልተማረ ሰው ጥቅስ ባይጠቅስ ጥሩ ነው፣ ባያስተምር ጥሩ ነው ይላል። ያልተማረ ሰው አስተምራለሁ ካለ ግን ምሳሌው እንዲህ ነው ይላል። ቴዎዶሲዎስ ነው እንዲህ የሚለው። ያልተማረ ሰው አስተምራለሁ ካለ ድሃ ምንም ቤት ውስጥ የሌለው ድሃ ቤት ውስጥ ደግሞ የፈለገውን የማያጣ ባለጸጋን ወስዶ እጋብዛለሁ የሚል ድሃን ይመስላል ይላል። የቤተ ክርስቲያን አስራው ከሚባሉት መጻሕፍት መካከል አንዱ ሃይማኖተ አበው እንደዚህ የሚለው የጥቅሱን መሰረታዊ ሐሳቡን ሳይረዳ እጠቅሳለሁ የሚል ሰው እጅግ ከፍተኛ ገንዘብ ያለውን ባለጸጋ ምንም የሌለው ሆኖ ድሃ ሆኖ ወደ ቤት ወስጄ እጋብዛለሁ የሚል ድሃ ነው የሚመስለው። እና የመጻሕፍትን ሐሳባቸው ልንረዳ ይገባናል። ኦሪትን ጠቀሰ። ታዲያ ኦሪትኛ በምልአት ነው እንደምንወስደው? ምንም ሳንተረጉም እንቀበላለን ኦሪትን? እና መጽሐፍ ቅዱስ በግ ሰው፣ ጠዋት ፍየል ረዱ፣ አቃጥሉ ይላል። ዛሬ እናቃጥላለን? የሚቃጠል መስዋዕት እናቀርባለን? አናቀርብም። መጽሐፍ ቅዱስ አንድ ሴት በግዳጇ ወራት 7 ቀን ይላል ርኩስት ናት ይላል። የረከሰች ናት። እሷ የረገጠችውንም የረገጠ የረከሰ ነው ይላል። እሷን ሰላም ያለ የረከሰ ነው ይላል። ወደ ተቀደሰውም ስፍራ አትሄድም ይላል። የምትበላበት እንኳን ገሉ ከበላች በኋላ ይሰበራል፣ ሌላ ሰው ከነካው ስለሚረክስ ማለት ነው። ይህ መጽሐፍ ቅዱስ ላይ ተጽፏል። ይህንን እንወስደዋለን እንዳለን ዛሬ ቤተክርስቲያን በወር አበባ ላይ ያሉ እህቶች አይገቡም ስንል ርኩሳን ናቸው እያለን ነው? መርገም ነው እያለን ነው? አይደለም። ከስርዓተ ቤተክርስቲያን አንጻር ታይቶ በሊቃውንት በጉባኤ የተወሰነ ውሳኔ አለ። መርገም ነው ርኩስ ነው ብለን ግን አይደለም። እንደዚህ አይደለም። የዳዊትንም ሕይወት እንደዚህ ነው የምናየው። ሰይጣኑ መነኩሴ መስሎ ወደ አፎምያ መጥቶ ዳዊትን ጠቀሰ። አንቺ ልበ አምላክ ከተባለ ከዳዊት ትበልጫለሽ ወይ አለ። ዳዊት 6 ሚስት አግብቷል አለ። ታዲያ ዳዊትን 6 ሚስት በማግባቱ አብነት እናደርገዋለን? እናደርገዋለን? ክርስቲያኖች አናደርገው። አብርሃምን ወደ አጋር በመሄዱ አብነት እናደርገዋለን? እናደርገዋለን? ምን ነው ዝም አላችሁ? ያደረገዋል እንደ አብነት አናደርገው። ሰርጉ ሁሉ እንደ አብርሃም እንደ ሳራ ይሁንላችሁ ስንል አብርሃም ወደ አጋር እንደሄደ አንተ ወንዱም እንደዚህ አድርግ ማለታችን ነው? እንደዚህ እያልን ነው? አይደለም።
አይደለም። በአብርሃምና በሳራ ያለው እውነተኛ ፍቅር ያጽናላችሁ ነው እንጂ በአብርሃምና በአጋር ያለውን ያድርግባችሁ እያልናችሁ አይደለም። እንደ አብርሃም ያድርግላችሁ ስንል እንደዚያ ማለታችን አይደለም። ስለዚህ ኦሪትን የምንቀበለው በትርጓሜ ነው። ኦሪት ማለት እንዴት መሰላችሁ? በውስጡ ፍሬ ያለበት ነገር ግን ቅርፍተ ዕፅ ዙሪያውን ደግሞ ያልተላጠ በውስጡ ግን የሚጣፍጥ ፍራፍሬ ያለበት አይነት ፍሬ ነው የምትመስለው። ያንን ሳይልጡ ከነልላጩ ልብላ ካሉ መታመም አለ ማለት ነው። የዳዊትን ሕይወት ጠላቶቹን መውደዱን እንማርበታለን። ክርስቶስን ይመስላል። ሳኦልን አግኝቶ ሳይገል መተውቡ ዳዊት ምን ያክል ጠላትን መውደድ እንዳለው አይተን ከዚህ ወንድሞቻችንን የሚጠሉንን መውደድን እንማራለን ከዳዊት። ብዙ ሴት ማግባቱን ግን ከዳዊት አንቀበልም። እግዚአብሔርም ብዙ ሴት ስላገባ ለዳዊት አልሸለመው፣ ጥሩ አደረገህ አላለው። ምክንያቱም እግዚአብሔር የንጽህና አምላክ ነዋ፣ የስርዓት አምላክ ነዋ። ወደ አፎምያ መጣ። ይሄን እየጠቀሰ ሰሎሞንን ጠቀሰ። ሰሎሞን ቤተ መቅደስን ሰርቷል፣ በዚህ አብነት እናደርገዋለን። ቤተ ጣዖትም ሰርቷል፣ በዚህ ግን አብነት አናደርገው፣ መማሪያ እናደርገው። ሰሎሞን አንድ ሴት ማግባቱ በትዳር መኖሩ አብነት ሊሆን ይችላል። ከአንዷ ውጪ ሌሎቹን ማግባቱን ግን ሰሎሞንን ትምህርት አድርገን አንወስደው። ሙሴ ባህር መክፈሉ ያስደንቀናል፣ አብነት እናደርገዋለን። እግዚአብሔር የሰጣቸውን መና ግን እኔ ሰጠኋችሁ ብሎ በመስጠቱ አንቀበለውም፣ በዚህ አብነት አናደርገው። ኤሊንም እንደዚሁ ነው። 40 ዓመት የእግዚአብሔርን ድንኳን ሊቀ ካህናት ሆኖ በማገልገሉ አብነት እናደርገዋለን። ቢያረጁ እንኳን ቢታመሙ እንኳን ከቤተ እግዚአብሔር መቅረት እንደሌለብን አብነት እናደርገዋለን ሊቀ ካህናቱ ኤሊን። ነገር ግን ከቤተ እግዚአብሔር ይልቅ ልጆቹን መውደዱን አብነት አናደርገው። ስለዚህ ኦሪትን የምንረዳው በትርጓሜ ነው። ትርጓሜ ከሌለ ኦሪትን መረዳት አይቻልም። ወደ አፎምያ ሲመጣ ዲያብሎስ ይሄንን የኦሪቱን ጥሬ ዘሩን እየጠቀሰ መጣ። እምቢ አለችው። እንደውም ምንድን ነው ያለችው? ንጉሥ በምን ይታወቅ? የንጉሥ መልእክተኛ ከንጉሥ እንደተላከ የሚታወቀው የንጉሡ ማህተም ካለው ነው አለችው። አንተ አለችው፣ አንተ ቅዱስ ሚካኤል ነኝ ስላት እኮ ነው። አንተ ቅዱስ ሚካኤል ከሆንክ የት አለ መስቀል አለችው። የክርስቲያን መታወቂያው ምልክቱ መስቀል ነዋ። ምልክቱ መስቀል ነው። አሁን ዛሬ በዚህ ዘመን ቢሆን ሰይጣን ሚካኤል ነኝ ብሎ የተገለጸለት ሰው እኛን ራሱ አያስተኛንም ነበር። እሱ አይተኛም፣ ግን እኛን ራሱ አያስተኛንም ነበር። አሁን በየገዳማቱ አርሴማን አየናት፣ ማርያምን አየናት የሚሉ ሰዎች እንቅልፍ እንደነሱን ማለት ነው። እንዴት ተጋባች? ተፋተው ነው። አንድ ቦታ ተፋተው ገንዘብ ሲከፋፈሉ ተጣልተው ብዙ ጭቅጭቅ ውስጥ የገቡ ባልና ሚስት ናቸው። እና እንዴት ተጋብታችሁ ነው የተፋታችሁት ብዬ ጠይቄ የተጋባ ነውማ የሆነ ቦታ ሄደን አርሴማ ተገልጻ እሷ ነች ያጋባችና አርሴማ ነች። ምን አለችሽ አልኳት። የሆነ ቀይ ሴትዮ መጣችና አርሴማ ነኝ አለች። ባልሽ እሱ ነው አለችኝ። ሄጄ እንትን አለ። ከዚያ በአመቱ ማለት ተፋታ። አርሴማ ነኝ ያለው ሁሉ አርሴማ ነው እንዴ? ትዕቢትስ አይደለም? እንዴት ሰው የአምላክን እናት ማርያምን አየኋት ይላል? ይሄ ራሱ እኮ ትዕቢት ነው። ብፁዕ ዘርእየኪ በህልሙ ነው የሚለው መጽሐፍ። እንኳን በውኑ በህልሙ ያየሽ ብፁዕ ነው ነው የሚለው። በርካታ ቅዱሳን እግዚአብሔርን ከሚለምኑት ልመናዎች አንደኛ በመንግስተ ሰማያት እንድታኖረን ብለው ይለምኑታል። በዚህ ዓለም ሳለን ግን እናትህን አሳየን ነው የሚለው። እየሰማችሁ ነው? እናትህን አሳየን። የእመቤታችንን መልክ ማየት ከዚህ በላይ ምን በሆኑት መታደል አለ? ምን መታደል አለ ከዚህ በላይ? አምላክን ያቀፉ እጆችን ማየት፣ ለአምላክ 3 ዓመት ከመንፈቅ ዙፋን የሆኑ የእመቤታችንን አካል ማየት፣ ልጄ ወዳጄ ብላ የጠራችው ቅዱሳን ሁሉ እግዚአብሔርን እኮ ሲለምኑት በእንተ አብራኪሃ እላቀፋከ ይሉታል። ስላቀፉ ጭኖቿ ይሉታል። ወበእንተ አይዳዊሃ ለገሰሳከ ስለዳሰሱ እጆቿ፣ ስለሳመ ከንፈሯ፣ ስላዘለ ጀርባዋ ብለህ ማረን ይሉታል። አካላቷን ህዋሳቷን አማላጅ እያደረጉ ማለት ነው።
እጅግ የተከበረች መንበረ መለኮት እሳታዊ ነች ድንግል ማርያም። በእውነቱ ማንም የማይቀርባት እርሱ ራሱ እግዚአብሔር የከተመባት ረቂቅ ከተማ ነች። መጨረሻ እምቢ ስትለው በእውቀት ስትመልሰው መስቀል የለህም አለችው። በዚህ ስትረታው ዘሎ አፎምያን ይዤ አጠፋለሁ ብሎ አፎምያን ይዛለሁ ሲል ይላል። በዛሬው ዕለት ከዋነኞቹ መላእክት አንዱ ቅዱስ ሚካኤል እየበረረ መጣ ማለት ነው። ጨለማው ዲያብሎስ አፎምያን ሊውጥ ሲል ብርሃኑ ቅዱስ ሚካኤል ደግሞ ተገለጸ ማለት ነው። በዚህ ጊዜ ሚካኤል ነኝ ብሎ በማስመሰል በፊቷ ቆሞ ብሉይን እየጠቀሰ መጻሕፍትን እየጠቀሰ ሲሞግታት የነበረው አስመሳዩ በአስመሳይ መልኩ መቆም አልተቻለው። እንደ ጉም ተኖ እንደ ጢስ በኖ ሊጠፋ ወደደ። ቅዱስ ሚካኤል ግን አፋፍ አድርጎ ያዘው ማለት ነው። የአፎምያ ረዳት የሚባለው ይሄ ነው። የእሷ አቅሟ መከራከር ነው። የእሷ አቅሟ ንጽሕናን ይዛለሁ ብላ በገባችው ቃል ኪዳን መጽናት ነው። ከሰይጣን ጋር ታግሎ መጣል የአፎምያ አቅም አይደለም፣ እሱ የቅዱስ ሚካኤል አቅም ነው። በኃይል ሊዛ ሲመጣ እሱን በኃይል መቋቋም አንዲት ሴት አትችልም፣ አንድ ክርስቲያን አይችልም። አንድ ክርስቲያን የሚችለው መናፍቃንም ይሁኑ ማንም ከኛ ቤተክርስቲያን ውስጥ ያለ ሰውም ቢሆን የሆነን ጥቅስ ለራሱ ዓላማ አጣሞ ሲተረጉመው የዚህን ጥቅስ መሰረታዊ ሐሳቡን አስረዱኝ ብሎ ከመምህራን መጠየቅ ነው። ምልክቱን መስቀል ማድረግ ነው ከአንድ ክርስቲያን የሚጠበቀው። ከዚያ ባለፈ ግን ከቅዱስ መስቀል ምልክት የሌለው እንደ ዲያብሎስ ያለ ዘልዬ ይዛለሁ ሲል ያንን በአካል ማሸነፍ የቅዱሳኑ መላእክት ድርሻ ነው ማለት ነው። ቅዱስ ሚካኤል መጣ። ያን ጊዜ ተበታተነ ሰይጣን፣ ሮጠ፣ ያዘው። ቅዱስ ሚካኤል ማምለጥ አልተቻለውም፣ ተገረፈ። አፎምያን አዳናት። አዎ ሚካኤል ሲመጣ ማን በፊቱ ይቆማል? በእስራኤልም ዘመን ሚካኤል ሲመጣ ባህር ተከፈለ። ጠላቶቻቸው ከኋላ ደርሰውባቸው ስለነበር የሚወርደው ውሃ በሚካኤል ፊት መውረድ አይቻለውም፣ ይቆማል። በአንድ ወቅትም ኢያሱ ተጨንቆ ሳለ ርስት ሲያከፋፍል መሸበት። ስራውን ሳይጨርስ ቅዱስ ሚካኤል ከጎኑ ተገለጸለት፣ ፀሐይ ቆመለት። አዎ ቅዱስ ሚካኤል ሲመጣ ባህሩ ይከፈላል፣ ፀሐዩ ይቆማል። ቅዱስ ሚካኤል ሲመጣ ጨለማው ይበራል። ቅዱስ ሚካኤል ሲመጣ አስመሳዩ ሁሉ ይገለጣል። በዛሬው ዕለት ሰማያዊው መልአክ በምድር ታየ ያለው ይሄንን ነው። በአፎምያ ቤት ታየ። በጨለማ ልትዋጥ የነበረችው አፎምያን ብርሃኑ ቅዱስ ሚካኤል በብርሃናዊ ግብሩ ተገለጸላት። ሊያደክማት ነበር ሰይጣን፣ ኃያሉ ቅዱስ ሚካኤል ግን ጠላቷን አደከመላት። ሰማያዊው በምድር ታየ የተባለው ይሄ ነው። ቅዱስ ሚካኤል ዛሬም በወዳጆቹ ቤት ይታያል። ሲታይ እንደዚህ ያለ ችግር ሁሉ አይኖርም። የሚያስጨንቃቸው አይኖርም። የሚከራከራቸው አይኖርም። ሕዋሳቶቻቸውን ሽባ ያደረገው ህመም አይኖርም። ቅዱስ ሚካኤል ሲገለጽ እውነታችንን እንደምንነግራቸው ምዕመናን፣ ይሄ ከብሉይ ጀምሮ ያየነው ነው። ረዳትነቱ እንደዚያ ነው። ከእሳት ውስጥ ያወጣል ስንል ማስረጃችን ቅዱሱ መጽሐፍ ነው። ሰዶም ስትቃጠል ሎጥን እጁን ይዞ ያወጣ ቅዱስ ሚካኤል ነው ከቅዱስ ገብርኤል ጋር። ሦስቱን ሕፃናት ምድጃዎች ሲጨምሯቸው ምድጃውን እንደ ውሃ ያቀዘቀዘ ቅዱስ ሚካኤል ነው ከቅዱስ ገብርኤል ጋር። አይለያዩም ሁለቱ። ለእረኞቹም ዛሬ መድኃኒት ተወልዶላችኋል ብሎ ደስታን ያበሰረ ቅዱስ ሚካኤል ነው ከቅዱስ ገብርኤል ጋር። ለተጨነቁት ለነ ማርያም መግደላዊትም እርሱ ተነስቷል፣ በመቃብር የለም፣ ሕያውን ከሙታን ጋር በሙታን መካከል አትፈልጉት ብሎ የተናገረ ያበሰረ ቅዱስ ሚካኤል ነው። ዛሬም ይታያል ሰማያዊ መልአክ በምድር ጨለማውን ይገፋል፣ ዛሬም ታይቶ ጭንቀታቸውን ያርቃል ከወዳጆቹ፣ ዛሬም ታይቶ እንደ አፎምያ ላሉ ምዕመናን ዛሬም ቅዱስ ሚካኤል ከጎናቸው ነው። የሚለይ የሚርቅ አይደለም፣ የሚቀየም አይደለም፣ የሚደክም አይደለም፣ የሚለወጥም አይደለም። በረከቱ በሁላችን ላይ ይደርብን፣ ይቆየን።